ተገረማችሁት? እውነቴን ነው ምግብ አንቺ ደስ ሰራሽ? እውነቱን እኮ ነው። ሰው እንዴት ነው ባንዴ እንደዚህ ባለሙያ ሊሆን የሚችለው? ደግሞ በዛ ላይ በጣም ቆንጆ ነሻል። አዎ ቴንክ ዩ። እሺ ያዙ። መጀመሪያ ባወራያስ መቀመጥ ትችላለህ። ለኔ ሳኔ ለምን እንዴ? ወይ በጣም ይቅርታ አንቺ ትመጫለሽ ብዬ አላሰብኩም ነበር። ያለወቅሽ መቤት ሮቢት እሺ ተማያላይ ሰራተኛ ተቀጥሮ ነው። በጣም አሪፍ። ዛሬ ቀኑ ሙሉ አልበላውም ነበር። አንቺ ምንድነው ችግርሽ? ለምንድን እንደዚህ ፈተሽ የምትይኝ? ለምን አልበላበትም? እንዴት አየሁሽ? ቆይ ናቱ ጠዋት ሳትናገር ወዴት ሄደህ? ወደ ድርጅቱ ነበር የሄድኩት። እና እንደዛ ከሆነ ስትሄድ አትናገርም እንዴ? ማታ እኔን ስትጠብቁ ስላመሻችሁ ትንሽ እረፉ ብዬ ነው ቀስ ብዬ ወጣሁ። ምን ትጀመርላችሁ? የበላን ነው። በደንብ ቢ ይጣፍጣል አይደል? አረ በጣም ነው የሚጣፍጠው። ደህና ነሽ? አዎ በጣም ደህና ነኝ። ዛሬ በጣም ደስ የሚል ቀን ነው። እየበላችሁ ናታን ያፌት ግቢ ከሆነ ሰው ጋር በጥምረት እየሰራ ነው። ናታን እንደሚታወቀው ከሁሉም ተደብቆ አሁን ላይ ምስጥረኛ ሆኗል። ከቤት እንኳን ሲወጣ ለማንም አይናገርም። ከገዛ ጓደኛው ቢኒያም ጋር እንኳን በአብዛኛው ጊዜ አይገናኝም፣ አያወራምም። ማታም ሳይናገር ይወጣል። አምሽቶ ነው የሚገባው። ጠዋትም እንደዛው መስሪያ ቤት ሄጄ ነው የተመለስኩትኝ፣ አንዳንድ ስራዎችን እየሰራውኝ ነው እያለ ነው ለነቤዛም የሚናገረው። አሁን ላይ ትልቅ ነገር ከሆነ ሰው ጋር ተመሳጥሮ እየሰራ እንደሆነ ያስታውቃል። ናታን እንግዲህ እንደሚታወቀው አሁን ላይ የዋህነቱን ሁሉም ነገር ትቶ ጭካኔን እየተማረ ያለ ይመስላል። ከማን ጋር ይሁን ናታንስ እያወራ ያለው? አሁን ላይ ናታን ለማንም ሳይናገር ምንም ነገር ሳያስነቃ ስራውን ወጥረው እየሰራ ነው ያለው። ለማንም መናገር አይፈልግም። ሁኔታዎች እስኪስተካከሉ ድረስ በምስጥር እየሰራ ነው ያለው። ከቤት እንኳን ሲወጣ ለማንም አይናገርም። ለቢኒያም እንኳን ስለ ሁኔታው ምንም አላወራውም። እናም ሌላው ነገር እንግዲህ ያፌት አሁን ላይ ምን እያሰበ ነው ያለው? ኤፍራታም የያፌትን ሴራ አውቃበታለች። ተወቅቶ ቤት ሲመጣ እሱ ራሱን ስቶ ስለነበረ ደምን ብዙ ፈሶ ስለነበር ብዙ ነገር ተካሂዷል ማለት ነው። እሱ ግን ይሄንን ነገር አያውቅም ነበር። ስልክም ተደውሎ ኤፍራታ አንስታ የስልኩንም ፓስወርድ ከፍታ ነበረ። ገብታ ምስጥሩን ሁሉ አይታለች።
በምን ቪዲዮ አይዟት እንደሚያስፈራራት እያንዳንዱን ነገር አውቃለች። ይህንንም ነገር ለሱ ስትናገር አንቺ እንዴት በአንድ ቀን ይህንን ሁሉ ልታውቂ ቻልሽ ብሏታል ማለት ነው። እንግዲህ ካሁን በኋላ አንገቷን ደፍታ ላንተ የምትገዛው ኤፍራታ የለችም ስትለው ነበረ ማለት ነው። ይህ ነገር አዲስ እንግዳ ሆኖበታል። ያፌትስ አሁን ላይ ምን እያቀደ ይመስላችኋል? ማን ነው ይወጋኝ ብሎ ነው የሚያስበው? ሉሊት እንግዲህ አሁንም እየደወለች ናታን አምሽቶ ነበረ ወደ ቤት የተመለሰው፣ ሲወጣም አይናገርም። ስለዚህ ተደብቆ ከባለቤት ጋር ከኤፍራታ ጋር እየተገናኘ ይመስለኛል። እኔ ላንተ አስቤ ነው እያለችው ለያፌት እየተናገረች ነበር። ያፌት ከዛን ጊዜ ጀምሮ አሁን ላይ ተንኮል እያሰበ ነው ያለው ማለት ነው። እሱ ነው ምናልባት ሰው ገዝቶ ያስወጋኝ የሚል ጥርጣሬ ውስጥ የገባ ይመስላል። ታዲያ ሉሊት ይህንን ነገር ስታደርግ ጽዮን አግኝታት ወይ ደግሞ ምስጢሯን ሰምታ ስለነበረ አሁን ላይ አለቅሽም፣ ያንዳንዷን ነገር ዋጋ ትከፍያታለሽ፣ ህይወትሽ ሰቀቀን ነው ማደርግብሽ እያለቻት እንግዲህ እየተናገረች ነበረ ማለት ነው። ናታን እንደሚታወቀው በጣም የዋህና ለሰው ሐሳቢ ሰውን መጉዳት የማይፈልግ ነበር። ግን ደግሞ አሁን ላይ በጣም ጨካኝ የሆነና ምስጢረኛ የሆነ እየመጣ ነው ያለው። እያንዳንዱን ነገር የሚያደርገው ለሰዎች ሳይናገር ብቻውን ነው። ግን ከሆነ ሰው ጋር እየተደዋወለ ነው። እቅዶቹን ሁሉ እንዳይበላሽበት ይፈልጋል። ያንንም በጥንቃቄ እየሰራው ነው ያለው ማለት ነው። ግን ደግሞ ነገሮችን ሉሊት ለማበላሸት እየተዘጋጀችው ነው ያለችው። ነገሮች ሁሉ ግጥምጥሞሽ እየሆኑበት ነው ያለው። ታዲያ ናታን ያፌት ግቢ ከማን ጋር ተመሳጥሮ ተንኮል እየሰራ ነው ያለው? እስኪ አስተያየታችሁን ወይ ደግሞ ግምታችሁን ኮሜንት ላይ አስቀምጡልኝ። ኤፍራታም የሆነ ነገር ያቀደች ትመስላለች። ድርጅቱ ውስጥ ተቀጥሬ እኔም ያንተ ባለቤት ስለሆንኩኝ ካሁን በኋላ የ85 ነኝ፣ የመስራት መብት አለኝ፣ ድርጅቱ ውስጥ ዋና ኃላፊ ሆኜ መስራት እፈልጋለሁ እያለችው ነው ያለችው። ስለዚህ አሁን ላይ በምን እንዳጠመዳት አውቃለች። ኤፍራታም ካሁን በኋላ ተገስታ ላንተ አንገት ደፍታ የምትሰራው ኤፍራታ የለችም። አቶ ያፌት እንታያያለን ካሁን በኋላ ብለዋለች ማለት ነው። ስለዚህ ኤፍራታም አሁን ላይ ያፌትን በደንብ ያገኘችው ትመስላለች። የራሷ ስልክ ላይ እንግዲህ የሱ ስልክ ያለውን ምስጢር ሁሉ የራሷ ስልክ ላይ አሳልፋለች። ኤፍራታም ቀላል ሰው አይደለችም። እዛ ቤት ውስጥ ባትገባ ኑሮ ይህንን ሁሉ ምስጢርና የሱን ተንኮል አታውቅም ነበር። እንግዲህ ሌላው ነገር ሉሊት አሁን ላይ የበላችው ምግብ በጣም ከባድ ነገር ነው። መርዛት አድርጋ የሆነ ጽዮን የሰጠቻት አሁን ላይ እንግዲህ ሆዷን እንደታመመች ነው የሚያሳየው። ሌሎቹ እያሾፈች ነው። እናም ደግሞ የማያልቅ ድራማ እየሰራች ነው ያለችው ብላታለች ቤዛም። ታዲያ አንድ ምሽትን አብረው ፋ ብለው እራት እየበሉ ማሳለፍ ነበረ የፈለጉት። እናም ይህንንም ነገር ያደረገችው ጽዮን ናት። እራት በደንብ ሰርታ አዘጋጅታ፣ ግን ለሉሊት ደግሞ ሳህንም አላቀረበችም ነበር። ከፎቅ ስትወርድ እንግዲህ በጣም ተገርማለች። ምግቡም ሲቀረብ በጣም የሚጣፍጥ ስለነበረ ሞያ እንደሌላት ስለሚያውቁ ሁሉም እንዴት ነው ዛሬ በአንድ ቀን ሞያስ ተቀይሮ እንደዚህ ባለሙያ የሆንሹ ብለዋታል። ይህንንም ነገር ምን ነው ተገረማችሁ ብላ ጠይቃቸዋለች ጽዮን። ከዛም በኋላ እንግዲህ ማታ ላይ በዚህ መልኩ እራትን ያዘጋጀችው ሉሊትን ለማጥመድና እንዲሁም ናታንና ቤዛን እንግዲህ ውብ ምሽት እንዲያሳልፉ ስለምትፈልግ እንዲሁም ደግሞ ሉሊት ልትበቀላ ስለምትፈልግ ነው። እንግዲህ ምግቧን ሳታቀርብላት ነበረ ለየት ያለ ምግብ ተመልሳ ሄዳ ያመጣችለት። ምግቡ ላይስ ምን አይነት ነገር ነው የጨመረችው? ሆዷን በጣም አሟት አምቡላንስ ጥሩልኝ እያለች ወድቃ ነበረ። እንግዲህ ያለቀው ፓርት 76 ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች
እንደምን ከረማችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ሉሊት አሁን ላይም ብዙ ነገሮችን እያቀደችና እያሰበች ለያፌት ታሳብቃለች። ይህ ነገሯ አልተው ብላለች። ባህሪዋም በዚህ መልኩ ከቀጠለ ጽዮን አሁን ላይ ለሷ ያላት አመለካከትና በቀል እንደቀጠለ ነው የሚሆነው። ምንስ ትሆን ይሆን? የበላችው ምግብ ይገላት ሲሆን ወይስ እሷ ግን ጽዮን መግደል አትፈልግም። ሉሊትን የቁም እንግዲህ ሬሳ ልታደርግ ነው የምትፈልገው። እንዳትሞት እንዳትሽር ነው የምታደርጋት። ህይወትሽን ሲኦል ነው ማደርግብሽ እያለቻትም ስለነበረ አሁን ላይ እንድትሞት አትፈልግም። ለአንቺማ ሞት እረፍት ነው፣ አንቺን አልገልሽም፣ በቁምሽ ነው የማሰቃይሽ እያለቻት ነበር። ታዲያ ሉሊት በዚህ መልኩ ከቀጠለች ጽዮን ለሷ አደገኛ ሰው ነው የምትሆንባት ማለት ነው። ለዛም ነው ጽዮን ማታ ላይ ቤዛ የት ነበርክ ሳትናገረን የወጣኸው ብላ ናታን ስትጠይቀው ድርጅቱ ጋር ሄጄ ነበረ። እናም ደግሞ እናንተ ማታ እያሰባችሁ ስላደራችሁ ለእናንተም ያልተናገርኩት ለዛ ነው እንዳታስቡና እንዳትጨነቁ ብዬ ብሎ ነበረ ለቤዛ የመለሰላት። ታዲያ ሲሆን ስለ ድርጅቱም ሆነ ስለ አንዳንድ ነገር እንዳያወራ እየተናገረች ነበረ ቶሎ ብላ ወሬውን እየቀየሰችው። ምክንያቱም ሉሊት እያንዳንዷን መረጃ እየሰማች ለያፌት እያቀበለች ስለነበረ፣ እናም ይሄ ነገር ደግሞ በጣም ከባድ ነው። ናታን ሲገባና ሲወጣ ቶሎ ስለማይነገር ለማንም ስለማይተነፍስ፣ ግን ደግሞ ሉሊት እያንዳንዱን ነገር የሰማችውና ያየችውን ነገር ለያፌት ስለምትናገር ግጥምጥሞሹም ለዛ ነው። ያፌት ከቤት ወጥቶ ተወግቶ ነበር። ያኔም ናታን ደግሞ ውጪ ወጥቶ ስለነበር በጊዜ አልተመለሰም። ይህ ነገር ደግሞ አጋጣሚ እንዳልሆነ እንግዲህ ያፌት ተረድቷል ማለት ነው። አቶ ናታን አሁን ላይ እያደረክ ያለው ነገር ይሄ ከሆነ አሁን ሉሊት የምትነግረኝ ነገር ጥሩ ነገር ነው። ስለዚህ በዚህ ሰዓት ደውላ ይሄንን መረጃ ስለነገረችኝ እንግዲህ ብሎ እያዳነቃትም እንዲሁም ደግሞ እንደምታስፈልገው እየተናገረ ነበረ አቶ ያፌት ማለት ነው። ታዲያ ሉሊት እየደወለች ለያፌት ስትናገር ይህ አጋጣሚ ናታንን እንዲያስጠረጥር ስለሚያደርግ ጽዮን ደግሞ ይሄ ነገር እንዲካሄድ አትፈልግም። የተከታተለችው ስለዛ ቤት ምስጢር ሁሉንም ነገር እያወጣች ለያፌት እንደምትናገር ተረድታለች። ለዛም ነው አሁን ላይ መርዝ የሰጠቻት። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ናታንም በሌላ በኩል እንግዲህ ቢንያምን እያስጠነቀቀ ነው ያለው። ለእህቱ ያለው ፍቅርና ክብር በጣም ደስ ይላል። እህቱ እንዳትጎዳበት ስለሚፈልግ ቢንያምንም አስጠንቅቆታል ማለት ነው። ናታን አሁን ላይ ከሁሉም ተደብቆ እንግዲህ ያፌትን እየተበቀለ ያለ ይመስላል። ይህንንም ደግሞ እንዲያደርግ ያደረገችው ኤፍራታ ናት። ወንድ ሁን እስኪ፣ ወንድ ሆነ ከጎኔ ቁም፣ አለውልሽ በለኝ። እኔ ወንድ የሚሆንልኝ ሰው ነው የሚፈልገው፣ ጠላቶቼን የሚበቀልልኝን ሰው ነው የምፈልገው። ለዛም ነው አንተን ትቼ ያፌትን ያገባሁት ብላ እልህ ውስጥ አስገብተዋለች። ስለዚህ ናታን ለማንም ሳይናገር ያፌትን መበቀል ጀምሯል። እና እስኪ እናንተ ግምታችሁን ኮመንት ላይ አስቀምጡልኝ።